አንቺ መግደል ነበረብኝ። እሺ ኃይል ልጠቀም አታደርገኝ ዶክተር ዱንጌል። በል ተነስ። ከዚህ ከንቱ ቀባጃሪ ጋር ምንድነው ዝምድና? ቆይ እሺ የትኛው ጣቢያ ነው ወሰዳችሁት? መቀጣት ካለብሽ የምትቀጪው አንቺ ነሽ። የሆነ የደበከኝ ነገርም አለ። የተቀየረው መድኃኒት ለእሷ ነበር የተሰጣት? አዎ እሷ ነች። መጣሽ? ምቀር መስሎሽ ነበር? እንደዚህ ስትሆን ለምን ዝም ትላታለህ? በረከቴ ምከራት እንጂ። ዶክተር ልክ ነው። እኔ ደግሞ ለዚህ መሰከር ነኝ። በቃ ሁሌ መዞር አይሰለቻትም? ይሄ ማድረገው ላንቺ አይደለም ለራሴ ስል። ለኔ ጊዜ ሲሆን ቤት የለች። ማን ምንድነው? እሺ ቆይ አልገባኝም። ሰላም ነው አይደል ኢንስፔክተር? በተደጋጋሚ ወንጀለኛዋን አሳልፈህ እንድሰጠኝ ተነጋግረን ነበር። እንዴ ቆይ እሺ ታዲያ አሁን ይሄን ማሰብ ለምን አስፈለገ? ለምርመራ ትፈልጋለህ? ተጠርጣሪው የት ነው ያለችው? እኔ አላውቅም ኢንስፔክተር። ቅጣት እንድታገኝና እንድትገኝ በግሌ እየጣርኩ ነው። ይሄንን ደግሞ አንተም ታውቃለህ። መጀመሪያ ጥፋትህን መናገር ከወንጀል አድነን። ተነስ ወደ ጣቢያ እንሂድና ሁሉም ነገር እዛ እንነጋገራለን። እንዴ እሺ ቆይ ሆስፒታሉስ? ሆስፒታሉ ለጊዜው ስራ ማቆም አለበት። በዚህ ሁኔታ ብዙ ታማሚዎች ይጎዳሉ። እንዴ ምን ማለት ነው እንዴ? እዚህ ሆስፒታል ውስጥ እኮ አልጋ ይዘው የሚታከሙ በጣም ብዙ ታካሚዎች አሉ። እንዴ በህይወትና በሞት መካከል ያሉ ታካሚዎችን የት ነው ወስዳቸው? የት ሂዱ ነው የምላቸው? እሺ ኃይል ልጠቀም አታደርገኝ ዶክተር ዱንጌል። በል ተነስ። ትንሽ ጊዜ ይፈልጋሉ ኢንስፔክተር። እንዴ ቀድሜ ነግሬ ራሴ ነግሬ፣ ቆይ እንዴት እንደዚህ አይነት ነገር ታደርገኛለህ? ምንም ጊዜ የለኝም ዶክተር። እንዴ ዛሬ ማታ እኮ ትልቅ ቀዶ ህክምና አለብኝ። እሱን ትቼ ወዴት ነው የሚሄደው? አልገባህም እንዴ ኢንስፔክተር? ለእኔ እኮ አንድ ነው ለቀን የምታሰርቀው ምንም ችግር የለውም። ግን ደግሞ እዚህ ሆስፒታል ውስጥ በጣም ብዙ ታካሚዎች አሉ። እንዴ ቢያንስ ሆስፒታል እንኳን አትኩብኝ። ምንም ላደርግልህ አልችልም። አሁን ተነስተህ ትወጣለህ አትወጣም? ስሚ በያውን አንቺ ታራ ነው ሮማኒ ግቢማ። አረ አይደለም ማሽ ይዋት እንደ ልጅነቱ አስተፋፍር ይዋት። አረ አንቺ ነሽ ሮማኒ ተይ። እውነቱን ነው አሹ ሮሚ አንቺ ነሽ ተረኛ። እንዴ አረ ባክተው የኔ ሮሚ ተራ አይደለም ያሹ ያንተ ተራ ነው። ታቸው አቤ አውቀው እኮ ሊያደናግሩ ነው። በሉ ቀጥል። አይ አቢ ይሄ ነገር ቢቀርብን ይሻላል። ሮማኒ ሰዓቱም እየሄደ ነው። አረ አሹ እንደዚህ ይሻላል። ማነው? አራሹ ቁጭ በል። ይሄ እኮ የኔ አቤ ቤት ነው። ማነው? አቤ ወጥተህ ከፍተህ ብታረጋግጥ አይሻልም? አቤ ተረጋጋ፣ አትፍራ። ቆይ እኔ ችግር ዳኒ ይቅርታ ለትንሽ ጊዜ መቆየት ይችላል? ዳኒ ምን ሆኗል? ችግር አለ እንዴ? አይ የሆነ ሰው የተከታተለኝ ስለሆነ ነው። አጅሬው አሹ ደግሞ እዚህ ምን ትሰራለህ? አንተን ፈልጌ ልበልህ ጠላቴን። እዚህ ደግሞ ምን ልታረግ መጣ? እስኪ ተናገር። ቆይ ደግሞ ምንድነው ሐሳቡ? ወይ ምንድነው ነገሩ? ሄሉዬዋ ከዚህ ከንቱ ቀባጃሪ ጋር ምንድነው ዝምድናችሁ? አሹ ይሄን ቤት የተከራየነው ከነሱ ነው። እዚህ ቤት ኖረዋል እና ታዲያ ቀላል ሰው አደረከኝ እንዴ? አረ ሰዓቱ ሄዷል አሹ። ዛሬ ትይ ምን ይሉናል? እንሂድ በቃ። እውነትሽን ነው ሮማኒ። ዛሬማ በቃ አብቅቶልናል። ይኸውላችሁ ቤታችሁ የሚገባውን ሰው በደንብ እያስተዋላችሁ። አዎ ጸጉረ ልውጥ ማን ነው ብሎ መጠየቁ ይበጃል። ትንሽ አትቆዩ? አይ ሄሉዬ አሁንማ ቤቱን አየሁት። እየመጣው ጠይቅሻለሁ። ደግሞ ስጠፋብኝ ዝም አትበይ። አንቺም እየመጣሽ ጠይቂ። እኔማ እኮ ልመጣ አስባለሁ፣ ግን ያቺ ልጅ ፊቷን ስታጠቁርብኝ መልሼ ደግሞ ተዋለሁ። ማናት እሷ? እንጂ ማናት እሷ በክፉ የምታይሽ? ፍቅርን ማለቷ ነው። ምን አልሽ? ፍቅርን እያማችኋት ነው እንዴ? አጅሬው ረስቺው። እኔ የምልህ ያቺ መርገምት እህት የት አባቷ ጠፍታ ነው? አፍህን ዝጋ። እንዳማረብህ ብትወጣ ነው የሚሻለው። ሌላ ነገር ባትናገር ጥሩ። እኔ ያሹ ቀብራራው የምዬ ልጅ ነው። አፍህን ዝጋ። ስማ ቆይ ለልዬ እህቴ ላይ እንደዚህ አድርጋ የት አባቷ ነው የተሸሸገችው እህት? አሁን አፍህን ሳልዘጋልህ ተናገር። አሹ ምን ልታመጣ? ትዕግስቴን አታስጨርሰኝ። ስለ ቤዛ መጥፎ ነገር እንዳትናገር ዝም በል በቃ። ይኸውልህ ያልሰራችሁን አልተናገርኩም። ቆይ ደግሞ አንዲ ቤቱን ካከራየ እዚህ ቤት መለስ ቀለስ ማለቱ ምንድን ነው? በል እንዳማረብህ እዚህ ቤት ውጣ። ኧረ አልሰማም። ደግሞ በቤት የመተህ ውጣ ምናምን ትላለህ እንዴ? እንዴ ዳኒታው እንጂ እንዴ አሹ ተረጋጋ እንጂ። እናንተ ጉዱን መች ሰማችሁ?
አንድ ተንከሲስ እህት አለችው። አዎ እሷ ናት የማየውን መድኃኒት ሰጥታ ለልዬ እንደዛ ያደረገችው። ምን ታዲያስ? በቃ ይበቃል እባክህ። ሌላ ትርፎሪ እንዳትናገር። ማጅላል እንዴ እውነት ግን ቢዛ እንደዛ አድርጋለች? አዎ አቤ ቀላል አድርጋለች። ለአንተ ደግሞ ማን ነገረ? ይኸውልህ ታምሜ ሆስፒታል ዘንድ ሳለው ነው ዶክተሩ የነገረኝ። በዚህ ልክ መጥፎ ሰዎች ናቸው ማለት ነው? ምን ጥያቄ አለው? ይኸውልሽ ሁለቱ ማለት የሴጣን እህትና ወንድም ማለት ናቸው። ለአንድ ሰው ማዘን የለም። ቆይ አሁንም እነዚህም ሰው ነው የሚባሉት? ቢዛ ግን ለሌላ የእውነት እንደዚህ አድርጋ ከሆነ በጣም ከባድ ነው። አሁንማ ተመስገን አቤ። ይኸውልህ ሁሉ ነገር ተስተካከለ። ለልዬም ደህና ሆናለች። ምን ቀራው? አሹ ወይኔ ጉዴ፣ ዛሬ በጣም አመሸን። እትዬ በኋላ ደግሞ እንደዚህ አምሽታን ሄደን ፍቃድ ስንጠይቃቸው ሌላ ቀን ላይ ፈቅዱልን ይችላሉ። እንሂድ በቃ። አሹ ሮሚ ልክ ናት። በቃ ሂዱ። እሺ ወንድሜ አቤ በእንሂድ። አንቺ ተረገምሽ? ለሊ? አዎ ለሊ ነኝ። ቆይ ምንድነው የበደልኩሽ? ምንድነው ያጠፋሁት? ቆይ እኔ ያንቺ ሆነ የወሰድኩብሽ ነገር አለ ቤዛ? እንዴ አውቀሽ ነው? ምን ነው እንደዛው ሆኜ መቀር መስሎሽ ነበር? እንዳትጠቂኝ። ተረገምሽ ነው ወደዚህ። እኔን እንደዛ በማድረግ ምንድነው የተጠቀምሽው? ምንድነው የተጠቀምሽው? ንገሪኝ። እንደውም ተሳስቻለሁ። አንቺ መግደል ነበረብኝ። እሺ አንቺ ክፉ በጣም ጨካኝና አውሬ ሴት ነሽ። እሺ ቆይ አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ ሆነሽ እንዴት ነው እንደዚህ ክፉ የምትሆኚው? ቆይ ችግርሽ ምንድነው? ምንድነው ፍላጎትሽ? ልቀቂኝ ለሊ። ምን እያደረግሽ? በቃ ተይኝ፣ ልቀቂኝ። ልሂድበት። ለቅሽ እገልሻለሁ። ነይ እገልሻለሁ። እሺ ምንድነው ችግርሽ? እኔ ልትገይኝ ትፈልጊያለሽ? አንቺ ጭራቅ ተናገሪ። ምንድነው ፍላጎትሽ? ቆይ ከኔ ያለሽ ችግር ምንድነው? ከልጅነቴ ጀምሮ ለምንድነው የምትከታተኝ? ንገሪኝ ቤዛ፣ አለበለዚያ እገልሻለሁ። እኔ እንዳንቺ አልደለኝም። እሺ ብዙ ምክንያት አለኝ። አሁን ልቀቂኝ፣ ልሂድበት። ተይኝ። እገልሻለሁ። እሺ እገልሻለሁ። ለዲ ምን ያርክሽ? ተረጋጊ። አንቺ መርስ ተረጋጊ። ደህና ነሽ? ደህና አይደለሁም ቤኪ። ቆይ እንዴት ነው የሰው ልጅ በዚህ ልክ ክፉ የሚሆነው? እኔም ግራ የሚገባኝ እሱ ነው ለሊ። በቃ ቤዛና ወንድሟ እንደዚህ አይነት ሰዎች መሆናቸው ማመን አለ። ደግሞ እንደዚህ እንዳደረገች አውቃለሁ። ሁሉም ነገር ይስተካከላል። ለብቻዬማ እዛው ሸቤ ይሻለኝ ነበር። ቆይ ሰፈሩ ስራ የሌለኝ እኔ ብቻ ነኝ እንዴ? አቦ እንዴት ነው የሚደብረው? ሮማኔ ደግሞ ምንድነው ዛይዶ እንደ ሴትና ወንድ ሐውልት ለመጎለት መቸኮል? ቢሆንም ማሹ ስራ ነው። አንቺ እሙዬ ነይ እስቲ ነይ እባክሽ። ማን ነው የሚጠራሽ? ጎረምሳ ናት። አረ ሴት ናት አሹ። ለማንኛውም መጣሁ በቃ። ኧረ ራሹ ቀብራራው የምዬ ልጅ እኔ እዚህ ጋር ቆሜ። አቤት እህቴ ጠራሽ? እዚህ ሰፈር ነሽ? አዎ። ምን ነው? ስትታዩ ግን አትመስሉም። አዎ ይሆናል። ከሰው ቤት ሰራተኛ ነው። ያምርሽ ነው? አዎ። እሱ ማን ነው? አሹ ይባላል። ባልሽ ነው? አይ ምን ነው? ምን ልርዳሽ? ቸኩዬ ነበር። ጠባይኛ ነገር ትመስያለሽ። በይጂ ቀጥይ። አንቺ አትሆኝም፣ ታስፈርጅብኛለሽ። እንዴት? አልገባኝም። ያው አንድ ነገር ባደርግሽ ታስፈርጅብኛለሽ። ፈጣሪው ባድርጎ ነው የሰራሽ። ንኪ በቃ። አመሰግናለሁ። ቆይ እቺ ደግሞ ምንድን የምትልሽ? ምንም አይደለም አሹ፣ ዝም ብላ ነው። እና በቃ እንዴ እቺ አታምር አታፍር የሆነች ወንድ ጎረምሳ ይመስልች አሹ። ምን አባጋ ያፈጣል ደግሞ? የያዘውን ይዞ አይጠፋም። አይኑን ነበር ማጥፋት። እንዴት ነው የምታምር? ዋው የምሬን እኮ እንዳንቺ አይነት ሚስት ስላለኝ በጣም እድለኛ ነኝ። ታዲያ ወዴት ነው የምትወስደኝ?
ለሊ አዴ እንዴት ናችሁ? እንዴ ምንድን ነው ፈገግታው? ደግሞ በጣም አምሮብሻል። ምንድን ነው እሱ? ጓደኛዬ። ምንድን ነው? አራዳ ያጓጓሽ ንገሪኝ። ሚዜ ለመሆን ተዘጋጀ። እኔ አላምንም። ወሰናችሁ? አዎ ወሰነናል። ይሄ ጓደኛ እንኳን ደስ አለሽ። በጣም ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ ለሊ። ይሄሽበት እንዴት ነው? አደይ እኔም ሕክምናዬን ጨርሻለሁ። ከዚህ በኋላ ትንሽ ጥንቃቄ ማድረግ ብቻ ነው የሚጠበቅብኝ። ችላ ማለት የለብሽም። አታስቢ አደይ፣ አሁን ሁሉም ነገር ተስተካክሏል። በችግሬ ጊዜ ካጠገቤ ስለነበርሽ በጣም አመሰግናለሁ። ያንቺ ማን ይንገርሽ? አንቺ ስላለሽኝ ፈጣሪን አመሰግናለሁ። ፍቅራችሁ በጣም ያስቀናል። መቀላቀል ይቻላል። የኔ ፍቅር እንሂድ። እሺ ለሊ ቶሎ መለሳለሁ። እሺ ኧረ አታስቢ፣ እኔ አሁን ልተኛ ነው። እሺ ረጋ ብለሽ ተዝናንተሽ ነኝ። እሺ በቃ እንሂድ። ባይ። እሺ ቻው። ተመስገን። ይቅርታ ለሊ፣ ስልኬን ረስቼ ቆየሁ። እሺ እሺ ቻው። አቤት ይቅርታ በጣም ምን አልከኝ? አዎ ለሊ ነኝ። ዶክተር ዩኤል ማለት እንዴ? ማለት ቆይሽ የትኛው ጣቢያ ነው ወሰዳችሁት? ቆይ ምን እያደረጋችሁ ነው? ሄሎ ሄሎ። እሺ እሺ አሁን እመጣለሁ። እሺ ቤዛ። አቤት ገጀራው፣ እየተከታተልከኝ ነበር? ምን እከታተልሻለሁ? አሁን ገና መምጣቴ ነው። እሺ ምን አዲስ ነገር አለ? ዶክተሩ ተይዟል። የምርህን ነው? አዎ ተይዟል። ፖሊስ ይዞ ሲሄድ በአይኔ በብረቱ ነው ያየሁት። ግልግል። ምኑን ተገላገልኩ? ሁሉ ነገር ያደረገችው ቤዛ ናት ማለቱ ይቀራል? እሱማ አዎ ልክ ነህ። ግን አንተ አደይ እንደሆነች ነግረው የለም? እሱንማ ነግሬዋለሁ። ስለዚህ አንተ የነገርከውን ነገር ተናግሮ መውጣት ነው እንጂ የሚፈልገው ገና እኔን እስኪፈልጉኝ አይጠብቅም። እሱንማ እናየዋለን። ባይሆን ያቀልቃላ ወንድምሽ ሄደ። እሱማ አበበን እያፈላለገ ነው። እስካሁን ፍለጋ ላይ ናችሁ? በጣም ትገርማላችሁ። እኛ የምንችለውን እያደረግን ነው። ሲንቀለቀል እንዳያሲዘን ደዊና ናቤው። ቆይ ከኔ በላይ ለምን አንተ ፈራው? ይኸውልሽ ከዶክተሩ በላይ የሚያሳስበኝ አንቺ መያዝ ነው። ተንከሲስ እንደሆንሽ አውቃለሁ። ራስሽን ነጻ አድርገሽ እኔ እንደምታስሽኝ ደግሞ በደንብ እርግጠኛ ነኝ። መቼም አላደርገውም። በደንብ ታደርጊዋለሽ እንጂ። እንደዛ ነው የምታስበው? አዎ ቤዛ፣ እንተዋወቃለን። ግን እንደዛ አድርገሽ ፊት ለፊቴ ብትቆሚ እገልሻለሁ። ቆይ መግደል ምን አመጣው ገጀራው? በቃ እንስማማ። በምን እንስማማ? ይኸውልህ ገጀራው፣ አንተ ለኔ እኔ ደግሞ ለአንተ እንከላከል። አሳልፈ እንዳትሰጠኝ እኔም አሳልፈ አልሰጥህም። አላደርገውም ቤዛ። መቀጣት ካለብሽ የምትቀጪው አንቺ ነሽ፣ እኔ አይደለሁም። ነው ገጀራው? አዎ ቤዛ፣ በፍጹም የኔን ስም እንዳታነሽ። ሰምኛለሽ? ደግሞ ያንን ካፋፋ ወንድምሽን ጥሪውና ከዚህ ክፍል እንዳትወጪ። እንዴት ነው ዶክተር? ደህና አይደለሁም። የማይሆን ነገር ነው ያደረጋችሁት። ለምን ለምትባለው ታካሚ እየመጣች ነው። የተቀየረው መድኃኒት ለእሷ ነበር የተሰጣት? አዎ እሷ ነች። ግን ደግሞ እኮ ሁሉ ነገር መጥቼ ነግሬህ ነበር። ቤዛም ላይ መጥቼ ክስ የመሰረትኩት እኔ ነኝ። እውነቱን መናገርና ሰው ላይ ክስ መመስረት ከተጠያቂነት አያድንህም ዶክተር። ስለዚህ አንተም ላይ ሆስፒታሉም ላይ እርግጠኛ የምንሆንበት ነገር እስከምናገኝ ድረስ ምርመራችን አናውቅም። እንዴት ነው? ቆይ ራሴ እያወቅኩኝ የራሴ ሆስፒታል እንደተነገር ነው። ምን ማለት ነው? ቆይ እንዴት ነው ክሱ ወደ እኔ ይዞር? እኔ አይደለሁ እንዴ መጥቼ በሚስጥር ክሱን የጀመርኩት? ይህንን እኮ ያደረግኩት ታማሚዎቼ እንዳይጎዱ፣ ይህ ነገር እንዳይፈጠር በማሰብ ነበር። አሁን የምታግዘን ከሆነና ተጠርጣሪዎቹ እንድንይዝ የምትረዳን ከሆነ ለታካሚዎች ትደርሳል። እሺ ቆይ ምንድን ነው ማድረግ ያለብን? የምጠይቅህን ጥያቄ ትመልሳለህ። እሺ ቤዛ የምትባል ሴት እንዴት ነው ወደ ሆስፒታሉ የገባችው? የትምህርት ማስረጃ አለ። በቂ የሆነ የትምህርት ማስረጃ አስገብታ ነው በዛ ነው የገባችው። የማስረጃውን ኮፒ ማየት እንችላለን? አዎ እንችላለን። ቢሮ አለ ፋይሉ። ጥሩ። ከዛ በኋላ ስለ መድኃኒቶቹ ጥራትና የቆይታ ዘመን ታውቃለህ? አዎ በደንብ አውቃለሁ። ሁሉንም ቼክ አድርጌ አይቼ ነው ለታማሚዎች የሚሰጥ። ታዲያ ለምለም ለተባለችው ታካሚ ማን ነበር መድኃኒቱን የሰጣት? እኔ ነኝ የሰጣት። ሳታይ ነበር የሰጣት? አይቼዋለሁ። ምርቱ ተመሳሳይ ነው ኢንስፔክተር፣ በምንም አይለይም። መድኃኒቱን ማን ነበር የሰጣ? የቤዛ ስራ ነው። በቦታ ላይ የነበረችው ቤዛ ነች። እንደ ማንኛውም ጊዜ ተቀበልኳትና ለሌሊ ሰጠዋል። መድኃኒቱስ
ልክ እንዳልነበር መቻወቅ ለሊ ራሷን አታውቅም ነበር። ሚሞሪያ ተቀይሮ ነበር። የበፊት ህይወቷን ነበር እየኖረች ነበር። እሱን ደግሞ በምርመራ አረጋግጫለሁ። ከዛ በኋላ መጥቼ ነገርኩ። ጥሩ ታካሚዋ የምትለውን እንስማና ለውሳኔ እንገባለን። ለሊ ልትመጣ ነው? አዎ ደውለንላታል። አንተ አይኔ ነው ወይስ አንተ ነዚህ ቁጭ ብለህ ድድን የምታስተው? እኔ ነኝ ኪንጉ። የሆነ የደበከኝ ነገርም አለ። ቆይ ስራውስ? ቤት ያለች። እሺ እቺ ቤት ግን ቆይ እንዴት ነው ነገሩ? አልገባኝም። እኔ ለተመችቶኛል፣ ግን እሷ ስትሸፍንልኝ እየደበረኝ ነው። ቆይ የእሷና ያንተ ስራ ይገናኛል? አዎ የሚያገናኘው ነገር አለ። ይኸውልህ ኪንጉ፣ የሆነ ነገር ብታደርግ እኔ የለሁበትም። አርፈ ስራን ብትሰራ ነው የሚሻል። እሺ እሰራለሁ። እንዴ ለሊ ዳይመንድ ተመስገን። ይሄ ድምጽሽ ነበር እኮ ይናፈቀን። አይገርም? ዳይመንድ አለችኝ እኮ። እና መንካት ለሊዬ። እሱ ማን ነው? ኪንጎ ነው። ምን ሆናችሁ አልኩኝ። ቆይ ምን ሆነሻል? ዳይመንድ ዶክተሩን አስራውታል። ምን? አዎ ዳይመንድ ከጣቢያ ደውለው ነው የነገሩ። እርግጠኛ ነሽ? አዎ ዳይመንድ ቤዛን ማግኘት አለብን። እሷን ማናገኛት ከሆነ ሁሉም ነገር ዶክተር ላይ ነው የሚሳበበው። ይኸውልሽ ለሊ፣ አንቺ ጣቢያ ሂጂና እሱ ምንም እንዳላደረገ ነገሪያቸው። እስከዛ እኔ ቤዛን የገባችበት ገብቼ ይዛታለሁ። እንዴ አንተ ፖሊስ ጣቢያ ልትሄድ ነው? እዛማ አልሄድም። አብዳል እንዴ? ግን ቤዛ ትያዝ እንጂ ምን የሆነ መንገድ አይጠፋም። አደራ ዳይመንድ፣ እኔ ወደ ጣቢያ መሄድ አለብኝ። እሺ ለልዬ፣ ግን አንቺ ተረጋጊሽ። ዳይመንድ እዚህ ነገር ውስጥ እጅን እንዳታስገባ። ግጥም አድርጌ ነው የምገባው። እንዴ ዶክተር እኮ በጣም ጥሩ ሰው እኮ ነው። ለስንት ሰው የሚጠቅም ሰውዬ ሸቤ ሲገባ እያየው አይነ እያየ ዝም ልበል? ይኸውልህ ይህን ነገር እንደ ህዝብም እንደ ሀገርም ነው መቃወም ያለብን። እና ምን ልታደርግ ነው? በቃ ቤዛን የገባችበት ገብተን ይዘን አሳልፈን መስጠት። የት እንዳለች በምን እናውቃለን? በቃ ና እንፈልጋት። ያለችበት በቃ የገባችበት ገብተን እንፈልጋት። ና ተንቀሳቀስ። መጣሽ? ምቀር መስሎሽ ነበር? ስለ ሰርጉ ሰምተሻል? የምን ሰርግ? አደይና ዴቭ ሊጋቡ ነው። ወይኔ ደስ ሲል። ብቻ ለሰርግ ነው የደረሽው እንዳትይኝ። ምን እንዳልሰማ ሰው ታስመስያለሽ። ሮሚ እንዴት ነሽ? አለሁልሽ ሩቴ፣ ታንቺ ናፍቆት በስተቀር። እኔ ራሱ በጣም እናፍቃችሁ አስመሳዮች። ምን አልሽ ፍቅር? ስራችሁን ትታችሁ መዞር ጀመራችሁ አይደል? እትዬ ከፈቀዱ አንቺ ምን አገባሽ? የማትረቡ እንዴት ነው? ቆይ ዛሬ ነገሩ ተዋታሽ። ገና ለገና ዴቭና አደይ ይጋባሉ ብላ ነው እንደዚህ የምትነጫነጨው። ቆይ አንቺ አሁን ገና የመጣሽ መስሎ ቀድመሽ እንዴት ይሄን ልታውቂ ቻልሽ? አደይ ልታገባ ነው እንዲያሹ። ማን ያለው? መጀመሪያ መች እትዬ ይሻሉና ነው። ፍቅር ናት ያለች። ኧረ በገብተሽ ከትዬ ታረጋግጣለሽ። መንገድ ነው የመጣሽው። ገና ከመጣሽ ወደ ነገር ጉባት በይ። በግቢ ዝለቂ። ጉድ እኮ ዝለቂ። እንጂ የጠፋ ደግሞ ጀመረ አይደል? ይቅርታ ማዘሯ፣ የሌለ ጠፋው ብዙ። ለልዬን ካገኛት አንተ መቼ ሰው ትዝ ይልሃል? ግን ለመሆኑ ለልዬ ደህና ናት? በጣም ደህና ናት ማዘሯ፣ አንቺ አታስቢ። ቆይ ምን ነው ብቻሽን? ቅምጥልስ? ቅምጥሌ ኩኩን ፍለጋ ወጣች። ኩኩ በጥብጥ ሆናለች። አዎ፣ ግን ረጋ ማለቱ ሳይሻላት አይቀርም። በረከቴ፣ የምትቀርባት ከሆነ ምከራት። ልጅቷ በጣም ሰው ታስከፋለች። አይ ማዘሯ፣ አሁን ኩኩሻ ነው ሰው የሚቀየማት። ማንም ሰው ጤነኛ እንዳለች ስለሚያውቅ እኮ ማንም አይቀየማትም። አንቺ አታስቢ። ወይ ጉድ! ደግሞ እኮ መልሳ ታሳዝነኛለች። ኪንጎንም ጓደኛውንም ሰድበዋለች። እንደዚህ ስትሆን ለምን ዝም ትላታለህ? በረከቴ፣ ምከራት እንጂ። የኔ እናት አንቺ አትጨነቂ፣ ሁሉንም ነገር ራሳቸው ይፈቱታል። አንቺ ግን እንዴት ነሽ? ዛሬ ደግሞ እንዴት ነው ነገሩ? ፍክት ብላል። ያው ምን የተለየ ነገር አለ ብለሽ ነው? ዛሬ በጣም ደስተኛ ሆናል። እንዴት አልደሰትም ማዘሯ? ለሊ አሁን ያለችበት ሁኔታ በጣም ደስ የሚለው። የተባረከች ልጅ ናት። ደህና እንደምትሆን አውቅ ነበር። በረከቴ፣ አንተ ለሰዎች ክፉ አትሆን እንጂ ነገሮች ሁሉ የማይስተካከሉበት ምክንያት የለም። አዎ
ለሊ እንደዛ ሆና ማየት በጣም ከባድ ነበር። አሁን ግን ሁሉም ነገር አልፏል። ተመስገን። በቃ ለሊን ትቻት ነው የመጣሁት። ወይ ትሄዳለህ በረከቴ? ሁሌ መዋከብ ምንድን ነው? እስቲ ረጋ በል፣ ትንሽ ቁጭ በል። ወይ እናቴ እስቲ ወግ ድረሰኝ፣ እንደናትህ ቁጭ ብለህ አውራኝ። ስንት ጊዜያችን ነው አብረን ቁጭ ብለን ካወራን? ይቅርታ ማዘሯ፣ ስዋከብ በቃ አንቺን ተውኩሻ። እኔማ ምን ሆናለሁ ቅምጥልዬ እያለች። ዋናው ለልዬ ደህና መሆኗ፣ አለመኖርህ ከኔ ጋር ለመቆየት አይደለም፣ እንደ እናት ስለሚያሳስበኝ ነው ልጄ። እንዴ ስለ እኔ ለምን ታስቢያለሽ? አሁን እኮ በጣም ጥሩ ሁኔታ ላይ ነኝ። ደግሞ አንቺም ደህና ስለሆንሽልኝ ደስ ብሎኛል። ስራም ደግሞ ተፍተፍ እያልኩ ነው። ለእሱማ ፈጣሪ ይመስገን ብዙ ነገሮች ተቀይረዋል። ያው ሰው አይደለም በረከቴ። አሁን ምን እያሰብክ ነው ልጄ? አሁን ላይ በቅርቡ አዲስ ነገር የሚኖር ይመስለኛል። ግን ደግሞ ብዙም ተስፋ እንድታደርጊ አልፈልግም። ምንድን ነው እሱ? አንቺ ምን ቢሆን ደስ ይልሻል ማዘሯ? በሁሉ ነገር ደስተኛ ነኝ። አሁን የራስህን ነገር ስብስብ አድርገህ አማች እንድታደርገኝ፣ ከዛም የልጅ ልጆቼ ማየት ነው የምጠብቀው። ኧረ ማዘሯ አሁን ምን የሚያስቅ ነገር አለ? አይ ማዘሯ የኔ ሀሳቤ ናት። እኛማ ዴቭና ዴን ሳናጋባ አንቀባ። እኛ ማለቴ እኔ። አይ አሁንማ ተናገርከው አለች ማለት ነው በረከቴ። ምን ማዘሯ? አማቼ ናታ። ታዲያ መቼ ነው የምታስተዋውቀኝ? ኧረ ማዘሯ እኔ እንደዛ አላልኩ። አሁንማ ተናግራል። አንዴ ካፌ የወጣውን ነገር አትተው። እሺ ለምለም። አቤት። ዶክተር ይወልን ታውቂዋለሽ? አዎ አውቀዋለሁ። አንቺ ላይ የደረሰውን ነገር ሰምተናል። አሁን ግን ማወቅ እንፈልገው ዶክተር ያጠፋው ጥፋት ምንድን ነው? አይ ኢንስፔክተር፣ ዶክተር ምንም ነገር አላጠፋው። የተሳሳተ ጊዜው ያለፈ መድኃኒት ስለሰጦች ጤናሽ ተቃውሶ ነበር? ዶክተር ምንም ነገር አላደረገም ኢንስፔክተር። ይህን ሁሉ ነገር ያደረገችው ቤዛ የምትባል ከልጅነት የጀምሮ ማቃት ሴት ናት። አንቺ እሱ እንዴት አወቅሽ? ከዶክተር ጋር በነበርኩበት ሰዓት ጤና እየተስተካከለ ነበር። ይበልጥ ከኔ በላይ ደግሞ እሱ ለእኔ ጤና እየለፋ ነበር። ስለዚህ ዶክተር ምንም አላጠፋም። ይሄ ለእሱ አይገባው። እሷ ይህን ሁሉ ነገር ካደረገች በኋላ አሁን ላይ ደህና የሆንኩት በዶክተር ጥረት ነው። እርግጠኛ ነሽ? አዎ ኢንስፔክተር፣ ዶክተር አውቆ እኔ ላይ እንደዛ የሚያደርግ አይነት ሰው አይደለም። በዚህ ደግሞ በጣም እርግጠኛ ነኝ። እሺ ለምለም አንድ ጠብቂኝ። ኮንስታብል እስኪ ዶክተር ይዌል ላስገባልኝ። አቤት ኢንስፔክተር። ዶክተር እንዴት ነህ? ደህና ነህ? ይቅርታ ለሊ፣ አስጨነኩሽ አይደል? አይ ምንም አላስጨነቀኝም። ያው ያለ ጥፋት እዚህ መሆነ ትንሽ ረብሾኝ ነው። አታስቢ ለሊ፣ ሁሉም ነገር ይስተካከላል። የታማሚዎቹና የሆስፒታሉ ነገር ነው ያስጨነቀኝ እንጂ የኔ ጉዳይ እንኳን መታወቁ አይቀርም። ይቅርታ ኢንስፔክተር፣ ለሊ እዚህ መሆን የለባትም። በቅርቡ ስላገገመች ለጤናዋ ጥሩ አይደለም። የምር ነው ለታካሚዎች እንደዚህ የምትቆረቆረው? ስራዬ እኮ ነው። አባቴ የሰጠኝ አደራ አለብኝ። ማንንም ሰው መርዳት እየቻልኩኝ ፈጣሪ እድሉን ሰጥቶኝ ማንም ሰው በሕክምና እጦት እንዲሞት አልፈልግም። ይገርማል። ምን ይገርማል? አታስታውስም ይሆናል እንጂ እኮ ነግሬህ ነበር። ሆስፒታላችን ከተማ ውስጥ ካሉ ትልቅ ሆስፒታሎች መካከል አንዱ ነው። ይህም ደግሞ የሆነበት ምክንያት ታካሚዎች በስራችን ደስተኛ ስለሆኑ አይደል? ዶክተር ልክ ነው። እኔ ደግሞ ለዚህ ምስክር ነኝ። ሆስፒታላቸውን ቢሆን በጣም አሪፍ ሆስፒታል ነው። አሁንም ቢሆን ልክ እንደኔ የእሱን እርዳታ የሚፈልጉ ብዙ ታካሚዎች አሉ። ስለዚህ ዶክተር ባልሰራውና ባላጠፋው ወንጀል እዚህ ለደቂቃም ቢሆን መቆየት የለበትም። እሱን አንቺ አትወስኝ እንዴ። ምን ማለት ነው ኢንስፔክተር? እንዴ ዛሬ ማታ እኮ ትልቅ ቀዶ ሕክምና አለብኝ። ትልቅ ሰው ናቸው። የሞት አፋፍ ላይ ያሉ ትልቅ አባት ናቸው። እሳቸው ብቻ አይደሉም። የኔ እርዳታ የሚፈልጉ ሴቶች፣ ህጻናት፣ አዛውንቶች አሉ። ፕሊዝ በቃ ወደ ሆስፒታል ልመለስ። እሺ ግን ይሄ የሚሆነው ትክክለኛውን ተጠርጣሪ በዚህ 2 ቀን ውስጥ አምጣችሁ ለህግ የምታቀርቧት ከሆነ። እሺ ዶክተር እንፈልጋታለን። እሺ ኢንስፔክተር፣ ቃል እገባለሁ። ቤዛን እጇን ይዤ አመጣታለሁ። እርግጥ ነው ነገሩን አሳውቀኸኛል። ታማሚዋንም እንዳየኋት ወደ ጤናዋ የተመለሰች ነው። ነገር ግን ተጠርጣሪዋ ተመሳሳይ ድርጊት በሌሎች ሰዎች ላይ ያደረገች ሊሆን ስለሚችል በቶሎ ለህግ መቅረብ አለባት። ወንጀለኞቹ መያዝ አለባቸው። ይገባኛል። ይሄ የኔም ስጋት ነው። በጣም ጥሩ። ከተስማማን ፈርመህ መሄድ ትችላለህ። አመሰግናለሁ። ሄሎ፣ እየመጣው ነው። ምንድነው ችግር አለ እንዴ? የምርሽን ነው? ዶክተሩ እንዴት? እሺ በቃ መጣው። እሺ እዛው ጠብቂ፣ መጣው። ዛሬ እንዴት ነው ነገሩ? ሲሄድ መጠንቀቅ አለብኝ። ከተያዝኩ ያልቀልኛል።
ብቻ ሊበሉት እንዳይሆን። ደግሞ ኪኮ ከመቼ ጀምሮ ነው ናቂው ነው? ቆይ እኔ በዚህ ጋር ልቅደማቸው። ሮቢ ጨርሽ? አዎ እትዬ፣ ሁሉም ነገር ተሰናድቷል። ጎሽ ፍቅርስ? ፍቅር ወጣለች እትዬ። አይ ፍቅር መቼ ሆነ አርፋ ቤት የምትቀመጠው? በቃ ሁሌ መዞር አይሰለቻትም? ማሚ እርታይ የኔ ቆንጆ ልጅ እንኳን ደህና መጣሽ። ማሚ ደህና ነሽ? ስመጣ እኮ ቅድም ብለሽ። አዎ ልብስ ልቀይር ገብቼ። እንዴ ማሚ ቆይ ወዴት ልትሄጂ ነው? ወዴትም። ሩታዬ ዛሬ በጣም ደስ ብሎኛል። አደይና ዴቭ ሊጋቡ ነው። አደይ ተስማማች? አዎ ወደዚህ እየመጡ ነው። ሙሽራችን ወደኛ እየመጣች ነው። በጣም ደስ ይላል ማሚ። ለዲቭ በጣም ደስ ብሎኛል። ሩታዬ ወይ ማሚ አባትሽ ተሻለው አይደለ? አዎ አሁን ደህና ነው ማሚ። እና ታዲያ ፊትሽ ምንድነው? የተናገረሽ ሰው አለ እንዴ? ማሚ ከፍቶኛል። እኔን ክፍት ይበለኝ። ምን ነው ምን ሆነሻል? አባቴ ከሱ ጋር እንድቆይ ጠየቀኝ። እና ታዲያ ምን አልሽው? መጀመሪያ አልፈልግም ብሎ ወደዚህ ከመጣ በኋላ አሁን ደግሞ አብረሽኝ ሁኚ ማለቱ አልገባኝም። ምንም ቢሆን እኮ ልጁ ነሽ፣ ይፈልግሻል። አይ ማሚዬ እኔ ማንም አይፈልገኝም። እንደውም ከእናትና ከአባቴ በላይ አንቺ በመወለድ ደስተኛ ትመስኛለሽ። ማሚ እኮ እኔን ልታስወርደኝ ነበር። ማን ነው ይሄንን ነገር ደግሞ የነገረሽ? አውቃለሁ ማሚ፣ ልጅ አይደለሁም። ስለኔ የሚባለውን ነገር ሁሉ አውቃለሁ። እንደሱ ማሰብ የለብሽም ሩታ። ያንቺ መወለድ ድንገተኛና ያልተጠበቀ ቢሆንም ግን አንቺን የመሰለች የእህት ልጅ ሰጥቶኛል። ደግሞ እኔም እናትሽ ነኝ ሩታዬ። ሁለት እናት ነው ያለሽ። በጣም ደስተኛ ነኝ አንቺ ስላለሽ። ያንቺ እናትነትማ መቼም አልክደውም ማሚ። ይኸውልሽ ለምን እንደዚህ ሆነ ለምን ተወለድኩ ብለሽ ስታማረሪ እንዳልሰማ። ያው አባትሽም ቢሆን አንድ ሚስቱን መርጧል፣ ከሷ ጋር እየኖረ ነው። ይኸውልሽ አንቺን ደግሞ አይምሮሽ የሚበክል ነገር የሚናገር ሰው ካለ ጸቡ ከኔ ጋር ነው። እሺ? አይ ማሚ እሱ ምንም አላለኝም። ከሱ ጋር መኖር እንደማልፈልግ ስነግረው በጣም አዘነ፣ ግን አልተቃወመኝም። ተመልሼ መጣሁ። እንኳን መጣሽልኝ የኔ ቆንጆ። ይኸውልሽ እንድሽ ብሎ አንድ ሰው ያስቀይምሽም። እሺ? ወይኔ ወንድሜ፣ ወይኔ ጉዴ! ወንድሜ ምን አደረጉብኝ? ተይዞ ከሆነ ስለሱ አይመለከት። ኧረ እባክህ ወንድሜ እኮ ነው። ቆይ እሱን ትቼ እኔ የማመልጥ ይመስላል? እና ሄደሽ እጅሽ ልትሰጪ ነው? ታው ገጀራው፣ አታሟርትበት። ወንድሜ ምንም ነገር መሆን የለበትም። እንደዛ አታስቢ። እኔና አንቺ እንጥፋ። እኔ ከዚህ መውጣት አለብን። መቼም አላደርገውም ገጀራው። ቆይ ስታስበው ወንድሜን ጥዬ የሚሄድ ይመስላል? እየጠየቅኩሽ አይደለም ቤዛ፣ ግዴታ ነው። በአንቺ ዝንጉነት እኔ መያዝ የለብኝም። ተነሽ ከዚህ ቦታ ነው። እንዴ ቆይ ይሄንን ቦታ ከዳኒ ውጭ የሚያውቀው ሰው አለ እንዴ? አዎ አለ ቤዛ። እኮ ማን ነው? ባቡሬ ቦታውን ያውቀዋል ቤዛ። ከዚህ ቦታ መውጣት አለብን። እሱ እንዴት? ቆይ ለምንድን ነው እሱ እዚህ የመጣው? ወይኔ ጉዴ! አሁን ለምን እንዴት ምናምን እያልሽ ጥያቄ ማብዛሽን ተይውና ተነሽ ተራመጂ። እሺ ወንድሜስ? ከመጣ መጣ፣ ካልመጣ ምንም ማድረግ አንችልም። ከዚህ ቦታ መውጣት አለብን። ቆይ እሺ ትንሽ እንጠብቀው። ጊዜ የለንም። እስካሁንም መቆየት አልነበረብንም። ተነሽ ቤዛ፣ አታስቸግሪ። ይሄን ማድረገው ላንቺ አይደለም ለራሴ ስል። ተነሽ። አመለጠን በቃ ጀመር። አንተ እኮ እንድትቀድም የፈለግኩት እኮ እንድትይዘው ነበር። አትይዘውም ነበር? ምንድን ነው? በቃ ዘንድሮ ከስራ መባረር ነው። ብቻ ልሄድ ነው እንዳትለኝ። ቦስ እኮ ነው የደወለው። ለእኔ ጊዜ ሲሆን ቤት የለችም። እሷ ላይ ተሸፍንልኝ እንዴ? ከመጣ ደግሞ አይሰማትም። ሲጀመር አንተ ለክፉ ቀን አትሆንም። ጥረግ በለሽ ስትፈልግ። ምን አናደደ? ስራ እኮ ነው ያልኩህ እኮ። ምን አልኩህ እኔ? አትጋተተኝ፣ ሂድ በቃ። ለነገሩ አንተ ኖርክም አልኖርክም ምንም የምጠቅመው ነገር የለም። ቢያንስ ተረዳኝ ዳይመንድ። የእናት ውለታዋን ባነሳ እወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። አይ እናቴ አሁንስ ናፈቅሽ። አልቻልኩም እምዬ፣ ሁሉ ነገርሽ ነው ናፈቀኝ። ሳቅሽ፣ ጠረንሽ፣ የምታክፊ ነገር፣ የምታጎርሺ ነገር፣ ሁሉ ነገር። አሁን ቆይ
ከኔ በላይ ጨካኛለ አንድ ብዬን ትቼ እዚህ መቀመጤ እንደኔ ሲጨከነብሽ የለም ማን ግብዬ ናበይ የታባቱ ኧረ ምንም አልሰማሁም። ምንም። ኧረ ታዲያስ? አሹ ውሸት ጀመርክ? እሱማ ታላችሁ አንዳንድ ጭምጭምታ ብልጭታ ነገር ሰምቻለሁ። ያው እውነት መሆኑ አልተረጋገጠም እንጂ። አይ አሹ እትያሉ እንዴ? አዎ አሉ። ኑ ግቡ፣ ኑ ግቡ። እኔ ንግባ አይደል? እሰይ ቱቱ እንደው ታይን ያውጣችሁ። አያዴ እንደው ዴቭን አግቢ እንጂ እቄ ስመለስ አሹ ተማምን ሰርተ መጣ ሲሉኝ እንዲህ ኮራ ብዬ አደይ እህቴን አጋብቼ መጣሁ እላችኋለሁ። አይ ምዬ እንደው አንቺን ትቼ የመጣው ጊዜ ነው ጉድ። ቆይ አንቺ ደግሞ ማነሽ? ምንድነው ከኔ የምትፈልጊው? እንዴ እኔ ደግሞ ምን አረኩሽ? ለምን ነበር ዳይመንድ እና ኪንጎ ሲያሯሩጡ የነበረው? አላውቅም። አንቺ ማነሽ? ቆይ እነሱ ናቸው የላኩሽ? እቺ ደግሞ ምን አርግ ነው የምትለው? ቆይ ዳኒ ለምን? ተናገር እባክህ። ሊበሉ ነበር ወይስ ሌላ ጉዳይ አላችሁ? ሊዘርፉኝ ነዋ። ሌቦች እንደሆኑ ታውቂ የለ? አታስገልፍጠኝ እባክህ። አሁን አንተ ምን አባ የሚዘረፍ ነገር አለ? እውነቱን ተናገር። ለምን ነበር ሲያሳድዱ የነበረው? ኧረ እኮ እንደዛ እኮ አይደለም። እውነቱን ተናገር። ኩኩሻ ምን እየሰራሽ ነው? አንቺ ደግሞ እዚህ ምን ትሰሪያለሽ? እየፈለኩሽ ነበራ። እሺ ዳኒ፣ ዛሬ ደግሞ ምንድነው በሴቶች የተከበብኩት? አቦ ልቀቁኛ። ታውቂያለሽ? አዎ። ስማ አንተ፣ ምንድነው? እቺ የተረገመች እህቴ የት ነው ያለችው? ከእህቱ ጋር ምን አለሽ? እህቱ እኮ ናት ለሊን እንደዛ ያደረገቻት። አቦ ልቀቁኝ። እኔ ምንም የማውቀው ነገር የለም። እህትህ የት ነው ያለችው? አላውቅም። እኔ ራሱ እየፈለኳት ነው። በቃ ካገኘኋት ወራቶች ሆነዋል። አታስጨንቁኝ፣ ልቀቁኝ በቃ። እነዚህ ተረገሙ። ቆይ ምን እያሉት ነው? ኧረ በእናትህ ሙድ ትይዛለህ እንዴ? አዎ ምንም የማውቀው ነገር የለም። ቅምጥል። አቤት፣ ምን ፈለግሽ? ምን እያደረግሽ ነው? ፍቅርዬ ፍቅርዬ አላለም። ፍቅርዬ ፎንቃ ከመጣችልህ ምን እያደረግሽ ነው? ዞር በይ። ምን ታፈጫለሽ? ልቀቂው። ዳኒ ነው። አንቺ ልቀቂኝ ወደዛ። ማን ስለሆንሽ ነው በጣም የምትመጪው? እንዳለ ከፍተካ። ቆይ ምንድነው ከኔ የምትፈልጉት? ቤዛይት ናት። ዳኒ ንገራቸው። መቼም አላደርገው። ፍቅር ዝም በይ። ለሷ ስትል ለምን ራስህን ትጎዳለህ? በቃ ንገራቸው። አላደርገው። እህት የላችሁም እንዴ? እህቴን መቼም ማሳለፍ ያልሰጣችሁ። አላደርገውም። በቃ እንደፈለጋችሁ አድርጉኝ ከፈለጋችሁ። ማነው? ኩኩሻ ነይ ግቢ። ልጄ ከአንቺ ናፍቆት በስተቀር ምን ሆናለሁ ብለሽ ነው? ጠፋ? ኧረ እኔ ሰላም አልባል። እንዴት ነህ? ማዘሯን ስታይማ የሆነ የሚያኮራሽ ነገር አለ ነው ብለህ ነው? እናስ መኩራት ቀርቶ እንደፈለገች ትሆን። ዋ ለልዬ እንዳትናገርብኝ። እውነትም በጣም ናፍቃሻለች ማለት ነው። ታዲያስ ለልዬ እኮ ናት። ዋ በእሷ ቀልድ የለም። እያየሽ ነው ሄልሽን ለልዬ ገና ከመምጣትሽ እናቴን ተቆጣጠርሽብኝ እኮ። እና ቅር አለክ? አይ ይሁንልሽ። እኔ እኮ ላንቺ እናቴ የምሰጥ እንኳን ቅር አይለኝም። አይ ባውሬ አያስቅ እንዴ? ያስቃል እንጂ። እሺ እንደፈለሽ። ቆይ የት ሄደሽ ነው የጠፋሽው? ዶክተር እኮ በእኔ ምክንያት ታስሮ ነበር። እንዴ ለምን? ማን ከሱት? እራሱ ቀድሞ ለሆስፒታሉና ለታካሚዎቹ በማሰብ ቤዛ ላይ ክስ መስርቶ ነበር። ነገር ግን ነገሩ በሙሉ ወደሱ ዞረበትና እሱን ራሱ ላይ አስሮት ነበር። እሱ ምን አደረገ? ለምን ነው እንደዛ የሚያደርጉት? ቆይና ታሰረ? ለምን ያልደወልሽልኝ? አይ እኔ እኮ አንተ መረበሽ ስላልፈለግኩ ነው። ምን ትረብሽኛለሽ ለሊ? ለዶክተር እኮ መታሰር አይገባም። በቃ እኔ ልሂድ። እንዴ ወዴት? ዶክተር ጋር ነው። አሁን ተፈቷል፣ ግን ደግሞ ልናግዘው ይገባል። ዶክተር በድጋሚ መታሰር የለበትም። ቆይ እሺ ምን አሉ? እንዴት ነው ልናግዘው የምንችለው? ቤዛን ፈልገን እሷን አሳልፈን መስጠት አለብን። ካለበለዚያ ነገሩ በሙሉ እሱ ላይ ነው የሚዞረው። እቺ ተንከሲስ ወዴት አባቷ ገብታ ነው? ሄሎ ሂኒ። አዎ ቀዶ ሕክምናው በተሳካ ሁኔታ ተጠናቋል። አይ እሷ እንኳን ሕክምናውን እዚህ ማድረግ አልፈለገችም።
ወደ ካናዳ ትሄዳለች። እዛ ያለው ሆስፒታል ትሄዳለች። እሺ። አረ ቤዛ እስካሁን አልተገኘችም። አረ ምንም አዲስ ነገር የለም። ቤዛ እስካሁን አልተገኘችም። ወይኔ ጉዴ! ቆይ ምን ያደረገች ነው? ይዛው ልመጣ ነው እንዴ? ማነህ? ምንድን ነው? እሺ እባክህ ዝም በል፣ እባክህ ዝም በል። እሺ አንዴ እባክህ ዝም በል። ቆይ ከማን የተደበቀው? እሺ እነግርሃለሁ፣ ይለፉና እነግርሃለሁ። እሺ አንዴ ይለፉ። እነማን ናቸው? ቤዛ? አረ ዝም በል እንዴ! ምን ሆነ መጠራት? ቆይ አንተ ጋር ናቸው እንዴ? ከእነሱ ነው የተደበቀው? አዎ ነበር። እዚህ ጠብቀኝ። እንዴ ይሄ ሰውዬ ቆይ ምንድን ነው? ወይ ተንቀልቅዬ ገብቼ የሚያውቁት ሰው እንዴ? ወይኔ ዛሬ ምን አንቀልቅሎኝ ወጣሁ ከቤት። ምን አለ ሄሉዬ ስነግሪኝ በሰማሽ። ወይኔ ዛሬ ልቀቀኝ፣ ገጀራው እባክህ። ወንድሜን ከያዙት እኮ አይለቁትም። ልቀቀኝ። ሄሎ ኢንስፔክተር፣ አሁን መምጣት ይኖርባል። እነ ቤዛ አይታችኋል? ሰሚኛለሽ? ብትሄጂ እኮ ነው ሂጂ። ከያዙሽ አይለቁሽም። ለምንድን ነው የማትሰሚኝ እንዴ? ስለ ወንድምሽ ደግሞ አይመለከተኝም።